እኔ ሁለተኛ ሚስት ሆኜ ተከብሬ ነው የምኖረው ትበል እስኪ አንድ ሴት መታ። መቼም አትልሽም። ደም እንጀራ መቼም በህይወቷ ጤነኛ ሆና አትኖርም። ፈሪ ናት። የሰው ባል የቀማይ ሴት ለምን ትፈራለች? ሰርቃ እንዳመጣች የሚሰረቅባት ይመስላታል። አይተማመኑም። ደስታ የላቸውም። ጭቅጭቅ ነው። እሱም ይላል። ከዚህ ሁሉ እኮ ለሷ እኮ የተፈጠራል። ይህን ቁጭ እየሸበላል። እሱም መጠቃቀቷት ቤት ማፍረስ። ይሄ ትልቅ ኃጢአት ነው። ከኃጢአትም በላይ ህመም ነው፣ የልብ ህመም። በፍጹም አያከብራት። አፍራት እንኳን የሰው ባል ጋራ ስንራመድ ነውር ጌጣችን ሆኖ ሚዲያ ድረስ ልንወጣ ይቀርና ማለት ነው። የምሬን ነው የምልሽ። አብዛኛው ሚዲያ ላይ እነከሌ ያሉን በተለይ ቡታጅራ ዙሪያ ላይ የሚሰሩ ልጆች አሉ። አይዞሽ በርቺ፣ ነገ ከላይ አንቺ ይሆናል። መቼም የሱ አይሆንም። የምሬን ነው የምልሽ። የኔ ባል መቼም ድራማ ነው ወይንስ እኔ እውነተኛ ይሁን ድራማ ይሁን ይሄን የህግ አካል ሊያጠራ ይገባል። ይሄ ነገር ትክክል ነው ትክክል አይደለም ካሉ እኔን ያናግሩ። ስልኬን ጻፊ። ክርስቶስን የእውነቴን ነው። ዛሬ ከምር ምርጥ አስተያየት ነው ይዤ የመጣሁት። ሄርሜላና ሩታ ራሳቸውን እንዲከባከቡና ወደ ራሳቸው ተመልሰው ከእንደዚህ ከቆሻሻው እንዲራቅ ብለው ወደ ራሳቸው ቢመለሱ በጣም ደስ ይለኛል። እንደ ሴት ቆም ብዬ ሳየው አብርሽ ገና ሌላ ሴት ላይ ያመጣ በግልጽ ነግሯቸዋል። ከእናንተ ጋር መሆንም አልፈልግም፣ ምንም መረዳዳት አልፈልግም። ከሌላ ከምፈልገው ሰው ጋርና ከሚያከብረ ሰው ጋር ነው መኖር የምፈልገው። የውሸት ፍቅር ሁልሽም አፍቃሪ ትመስያለሽ፣ የእናንተ አፍቃሪ ብሎ ሄርሜላም ከበር ለማድረግ ፈልጋ ነበረ። ግን አንቺም አታስፈልግኝም፣ አንቺም አታስፈልግኝም፣ ከፈለግኩት ሰው ጋር መኖር እችላለሁ ብሏል። እናንተ አይ ሴት ልጅ፣ አይ ሴት ልጅ፣ ሴት ልጅ እኮ ተዋረደው። በቃ እሱ በቃ ጀብድ ተሰማው እኮ ጀግንነት ተሰማው። ሴቶችን እያላመጠ መጥፋት፣ እየመጠጠ መጥፋት እንደ ጀብድ የተሰማው አብርሽ ማለት ነው። አንዳንድ ሰዎች ደግሞ ፋፊ እንደዚህ ከነብነብ ብላ ስትመጣ ኩፍታ ማጣፋት እኮ ትልቅነት አይደለም። የሰው ልጅ ክብር ነው፣ ክብር ይጨምራል፣ ግርማ ሞገሴ ነው። በሻርቤ የምመጡ አላቸው፣ በአለባበስ የምመጡ አላቸው። እኔ እግሬን እጣቢ አታኩን። በነገራችን ላይ እኔ ሩታ ወዳጅ ነኝ፣ ጀግና ነኝ፣ ነብር ነኝ፣ አይበገር ነኝ፣ ጀግና ሴት ነኝ። በእውነት ነው የምላችሁ። በአንዴ በአለባበስ ትሄዳላችሁ፣ አንዴ እሰው ቤት ነው ያለሁት። እሰው ቤት መዳም ቤት ሆናችሁ እንደዚህ ጽድት ብላችሁ ስትወጡ ጉራና እኔን ማንነት ነበር ማድነቅ ያለባችሁ። ግን አትችሉማ። የመዳም ቅመሞችን የምትንቁ ለራሳቸው ክብር የሌላችሁ ሴቶች አላችሁ፣ አንዳንድ ኮሜንታተር እና ሲቀጥል ደግሞ እኔ ማንነቴን እወደዋለሁ። እንደዚህ ሸብረቅ ብዬ የምመጣው ከመዳም ቤት ሆኜ ነው። በእውነት ነው የምላችሁ። አሳድጉኝ፣ ሰብስክራይብ አድርጉኝ፣ ቪዲዮን እስከ መጨረሻው ልኝ። አብርሽና ሩታ ባልና ሚስት ናቸው። ስራው ነው። አሁን 100 ኪሎ ልትገባ ነው ሄርሜላ። ተጫዋታ ውጭ ትሆናለች። ሩታም 300 ገብታለች። አብርሽም 500 ገብቷል። በቃ አሁን ድራማው አልቋል። ከወዳ ወደፊት የሚሄደው አዲስ ድራማ ይቀጥላል። ጠብቀው። አዲስ አጀንዳ በአዲስ ሴት ይመጣል አብርሽ። ከዛ እናንተም ሄድበት ጀግና ነው እያላችሁ ከርኪት ጠቂት እኔ ያለዘም አብርሽ ሲሳምና ሲሰም ሴት የምትደሰቱ ሰዎች ለራሳችሁ የሆነ የሚሰጣችሁ ሰላም አለ መሰለኝ፣ አላቅም። እኔ ለራሱ በጣም የሚያስጠላኝ፣ በጣም ነው የሚደብረኝ። እንደ አብርሽ አስተሳሰብ የሚደብረኝ የለም። ነገም ተነገ ወዲያም ሀሳቤን አልቀይስም። አሁንም ሩታ የልጁ አባት ነው መስዋዕት ትክፈል ብዬ እንጂ እኔ ሁሉ ነገር ደስ አይለኝም። ሴቶች እንደዚህ ሲለማመጡ ወንድ ደስ አይለኝም። ወዶ ፈቅዶ ወንድ ልጅ ከስሮ ሲያገባችሁ ነው ዘላለም ይላሂ ለእናንተ አልቅሶና አክብሮ የሚኖረው። ፈልጋ አልቅሳ የተገባ ሴት ሁልጊዜ ስታለቅስ ነው የምትኖረው። ወደዳችሁ ጠላችሁ አብርሽ ድራማ እየሰራ ነው ሴቱ ላይ። ምንም ትዳር ውስጥ መግባት አላማ የለውም። ሄርሜላን ይመርጣል፣ ሩታን ይመርጣል። ውሸት። እሱ ስራና ስራ ላይ ነው ያለው። የመጨረሻ ማና ሚስቱ እንግዲህ ሚስት አለው፣ ትዳር አለው፣ ልጅ አለው፣ ቤት አለው፣ ንብረቱ ሁሉን ትቶ የወጣ ነው ዳርዳር እያለ ለቪዲዮ የሚያሳየን። አብርሽና ሩታ ባልና ሚስት ናቸው። ግን ለምን ለትዳር ክብር ስለሌለው ሄርሜላን መሸቀ ያረጋት። ዛሬ ደግሞ ሌላ ሴት ሊያመጣ ይኸው ቀጠሮ ይዞላችኋል ማለት ነው። ላይክ፣ ሰብስክራይብ፣ ሼር ያድርጉ። ይህን ቪዲዮ እስከ መጨረሻ አይታችሁ አበረታቱ። ፋሚሊዎቼ ሴቶች ልብ ግዙ። አይደለም ካንቺም ጋር አይደለም አይደለም። እሺ ነው ከፈለኩ ከኔ ጋር ሄደና ስለዚህ ሀሳቡ ከማን ጋር ነው? ካንቺም ጋር አይደለም
መሄድ ከምፈልገው ሰው ጋር የለም። ድራማው ይቀጥላል። ሌላ ሴት ይመጣል በቅርብ። ከማንም ጋር ያው አብርሽ አንድ ነገር የሰማነው ሄርሜላ ሩታን አብሬክ ሊሄድ ምናምን ነገር ጋር እንኳን ሆኖ መሄድ ፈልገው ነው። አትሄዱ አይደለም አብርሽ፣ ምናልባት ፍላጎትን ከማንም ጋር አይደለም ከእናንተ ጋር እኔ ከምፈልገው ሰው ኢትዮጵያ ውስጥ ብዙ ጊዜ ከኔ ጋር ምንም ከማጋ ነው። ከሄርሜላ ጋር አልሄድም፣ ከሩታ ጋር አልሄድም። ሰው ከማጋ ነው። ሌላ ኮበሌ ልመጣ ነው። ቆዳ ጅላጅል ነሽ ሄርሜላ። ሄርሜላ ከማንም ጋር ሊዳ ያገባሽ በቃ እንደ ፍላጎት ብቻ አንተ ፓስፖርቱን እንደማታገኘው መጀመሪያ ማወቅ አለብህ። እሺ ፓስፖርቱን አትችል ሰጋለ ዳኒ ሁላቸውንም ከዚህ ቦታ ይዛልኝ ይደቅ ዳኒ ለትንሽ ሰዓት እዚህ ጋር እረፍት ማድረግ ፈልጋለሁ። ብቻህን እዚህ ጋር እንዴት ነው ተሰል ማወቅ አለብህ። እንዲህ ለምንድን ነው እንዳሁን አቃሪ እንዳሁን እንትን የሚያደርጋችሁ? አብርሃም ስታወራ ነገሮችን ጥቅልል አድርጋ አታውራ እያልኩ ያለሁት እኔ ነኝ። አጉል አፍቃሪ ምናምን እኔን እንዳታካትተኝ። መታካትታትን ከፈለክ እሷን አካተት ይኸውላችሁ ማንንም ማካተት ምናምን ሳይሆን ማለት ነው። መረጋጋት ከፈለክና ብቻ መሆን ከፈለክ እንሂድ። እዚህ ኦልሬዲ ፓስፖርቱን ይዛችኋል። እናንተም ከዚህ በኋላ ወዴት እንደማትችሉ ጠንቅቄ ልነግራችሁ እፈልጋለሁ። የትኛውም ሰው ማለት ነው። ምናልባት ዛሬ እስካስቀሩ ትችላላችሁ፣ ግን ከፍላጎቱ ማንን ልታስቀሯቸው? የሰው ልጅ አውርቶ መግባባት የመሰለ ነገር የለም። በቃ እኔ አወራኋችሁ፣ ፍላጎቴን ነገርኳችሁ አይደለ? ፈለገ አብርሃም በህይወት የሆነ ነገር ስለፈለክ ብቻ እኮ ታደርጋለህ ማለት አይደለም። ገባህ? አንዳንዴ ፍላጎትም ተብለ እናንተ ሚዷ አለም ነው። እኛ እንሄዳለን። ምክንያቱም ሩታ ለአብርሃም ታስፈልገዋለች። እኔ ነኝ የማስፈልገው እዚህ ጋር ሩታ ለአብርሃም ታስፈልግ መጻደቁብኝ። ስለስመሰለኝ መጥቶ እኔን ተሰናብቶ ሊሄድ የነበረው አይደለ? ስለመሰናበቱ ምናልባት ጨርሻ የምትሰናበት ይችላል። ስለዚህ አሁን እንደዚህ ክርስ መግባት አይጠበቅብንም። ዳኒ ይሄ ጭቅጭቅ ነው። በቃ እኔ እዚህ ሰለቸኝ። ይሄ ጭቅጭቅ ነው። ሰማኛ እውነቱን እኮ ነው። እሱ የሚፈልገውን ሰማኝ። አብርሃም ይኸውልህ፣ ቆይ አንዴ አዳምጠኝ። ማንም ሰው እንዳይከተል ሰማኝ አብርሃም፣ ቆይ እንደዚህ አይደለም። ተረጋጋ። ሁላችሁ እናንተ ውጤት እኮ ሁለታችሁ በምታደርጉት ነተረክ ነው ልጁ ሰላም ያጣው። ሩታ ራሱ ይወስን። በቃ ለምን ለራሱ አንተውለትም? ኤፍሬም አንተ እኮ ዛሬ ፈርሰስ ብዬ አስተያየት መስጠት እፈልጋለሁ። እየደጋገምን አስተያየት ስንሰጥ አንዳንድ ጊዜ ጅል እንሆናለን እና አብርሽ ማታ እንግዲህ የሁለታ ቪዲዮ ነው ዞሮ ዞሮ የተቀረጸልን። ነገር ግን ድራማው ይቀጥላል። አብርሽ ከሌላ ሴት ጋር ነው መምጣት፣ ከወዲያ ከፈለኩት ሰው ጋር ነው መምጣት የምፈልገው እናንተን አልፈልግም ብሎ አባሯቸዋል። ነገር ግን ፋሚሊ ሴቶች መሰደብ የለባቸውም። ሴቶች ከዚህ ነገራቸው እንዲቆጠቡ መደረግ የለባቸውም። አብርሽ እያላመጠ እየተፋቸው ነው ሴቶቹን እና ዛሬ በሴቶች ነው የምመጣው። ሩታ አብርሽ ምናምን እያልኩ ሄርሜላ እያልኩ አልመጣም። ግን ማን እየተዋረደ ያለው? አብርሽ ጀብድ የተሰማው ለምንድን ነው? አብርሽ ሴቶችን እየናቃቸው ያለው ለምንድን ነው? ይሄንን አላቅም። ምን ብዬ ልንገራቸው? አውዝ ቢላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለሁ። ይሄን ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ እስከ መጨረሻ አይታችሁ አበረታቱኝ። እንግዲህ በትንሱ ቪዲዮ ለቅቄላችሁ ማታ፣ ዛሬ ደግሞ በበረራ ቪዲዮ መጥቻለሁ። በአብርሽ ቪዲዮ ድራማ ነው። እንዴት ነው ፓስፖርትና ቪዛ ተለያይቶ የተቀመጠው? እንዴት ቪዛውን ይዞት ሄደ ፓስፖርቱን ሳያየው? እኛ የምናውቀው እንግዲህ ገና መኪና ስንገባ ፓስፖርትና ቪዛችንን በወረቀታችን እንደዛ ይዘን ነው በእጃችን የምንሄደውና እሱ የት አድርጎት ተሰረቀ? የውሸት ጥግ አለ አይደለ ፋሚሊ? የውሸት ጥግ እንደ ቡታጀራ ዩቱበሮች በሰው የሚጫወት እንደ አብርሽ በሴቶች የሚጫወት። አሁንማ በቃ ሩታ ሄርሜላ ለማለት ሳይሆን ሴቶች ብዬ ለውጣ። በቃ በጣም ነው የሚያስጠላው፣ በጣም ነው የሚደብረው። በእውነት ነው የምላችሁ። አውዙ ቢላሂ ሚነ ሸይጣን ረጂም። አንድ ማስጠሊ ወንድ፣ አንድ የማይረባ ወንድ ሁለት ሴቶችን አልፈልጋችሁም ከፈለኩት ሰው ጋር ነው የምበረው የምሄደው ብሎ ሲናገር ሄርሜላ ለራሱ በቂዋን የነገራት አንቺ ጋር አልሄድም አልፈልግሽም አላት። በእውነት ነው የምላችሁ። ከኔ ጋር ነው መዝናናት ከውጭ ሀገር የለመድከው አለችው። አንቺ ጋር አልሄድም አላት። ከዚህ በላይ መዋረድ አለ እንዴ? ሩታ እንኳን ሄዳለሁ እንኳን አላለችም። አንቺም አታስፈልጉኝም፣ ከፈለኩ ሰው ጋር መዝናናት እችላለሁ፣ መብቴ ነው። ፍጥርር አለባቸው እኮ በቃ። አሁን ነገ ደግሞ በምን አይነት አይዲያ ይመጣሉ? ዛሬ በምን አይነት አይዲያ ይመጣሉ? ከዚህ በላይ አልፈልጋችሁም፣ ውጡልኝ ከህይወቴ፣ ራቁኝ። እናንተ ሴቶች እኮ ይሰማናል እኮ። ሴት ልጅ እኮ እንደዚህ ወንድ ልጅ ሲጫወትብን ዝም ብለን ማየት እኮ አያምም
አያምን ፋሚሊ። እኔ በጣም ነው የደበረኝ፣ በጣም ነው ያስጠላኝ። በእውነት ነው የምላችሁ። እንዴ ሩታዬ ቆም ብላ ስታስብ ለልጇ ስትል መስዋዕት ትከፍላለች። ነገር ግን ሲበዛም ማረም ይመራል። በእውነት ነው የምላችሁ። አብርሽ በቃ እየተኮራራባቸው ነው። ሄርሜላ ለራሱ የማታስፈልግበት ቦታ ነው የተገኘችው። በቃ አብርሽ ውስጥ የምትገባ ሴት አይደለችም። ራሷን አክብራ ምርጥ ሴት ናት። በእውነት ነው የምላችሁ። ሄርሜላ ለራሱ ለአብርሽ አትገባም። ሩታ ሀብቴን አንዴ ያሳስተናታል፣ የማይሆን ትዳር ውስጥ አስገብተናታል። ነገር ግን ሄርሜላ አይገባትም ይሄ ህይወት፣ አብርሽ አይገባትም። ለምን ብትሉ ቆንጆ ልጅ ናት፣ ምን ያንሳታል? መርጣ ማግባት ትችላለች። እሷ በደራና በትዕቢት የኔ ያልሆነ ስትል አብርሽ ደግሞ ውርድርድ አረጋት። አንቺም አታስፈልጊ በቃ። ኧረ ፋሚሊ፣ ኧረ ሄዳችሁ ብታዩት ቪዲዮ እስከ መጨረሻ በጣም የሚያስጠላና የሚደብር ቪዲዮ፣ ሴትን ዝቅ ያደረገ ቪዲዮ። በእውነት ነው የምላችሁ። ኧረ በእናታችሁ ሴት ልጅ የራሳቸውን አክብሩ። በእውነት ነው የምለው። እኔ እንደ በጣም ተናደርኩ እኮ በቃ የማይረባ ወንድ ሴትን ዝቅ አድርጎ ሲሄድ በቃ እሱ እንደ ጀብድ እንደሰራ እንደ ተፈላጊነት አነጋገሩ እንኳን ለሚስት እንኳ ያለው ክብርን እያየች ሄርሜላ ለእሷ ክብር እንዴት ይሰጣታል? የልጁን እናት እዛ ከፍ ዝቅ እያደረገ ሄርሜላ ለእኔ ክብር ይሰጠኛል ብላ እዛ ስትርመጠመጥ እኔ በጣም ነው እየናኳት ያለሁት። መጀመሪያ ከወለደላትና አብሮ ካደረው ከዋለ ከአብሮ ከኖረ ሴት ጋር ክብር ያልሰጠ ወንድ ልጅ በአደባባይ ላይ እያዋረደ ሄርሜላ ለእሷ ክብር ሰጥቷት ተደስታ ትኖራለች? አስተሳሰባቸውን ሴቶች ቀይሩ። ከመጀመሪያ ቅድሚያ ክብር ከመጀመሪያ ሴት ይቀርማል። ሩታ ሀብቴን ሲያከብራት ነበረ፣ ለልጁን ብሎ ዝቅ ብሎ ሲኖር ነበረ ተፈላጊነቱ የሚጨምረው። አብርሽ ግን ለልጁም ለሚስቱ ክብር የለውም፣ ለቤተሰቡ ክብር የለውም። ወንድሙን እንደዛ ሲያደርገው የነበረው ለምንድን ነው? በረራ የምን በረራ ነው? ውሸት ውሸት ውሸት። ቲፎዞ በቃ ሴትን እንደዚህ እያቃለለ ሲነግድ ዝም የምትሉ ሰዎች ካላችሁ እናንተ ነገ በእናንታችሁ ላይ በእውነት ነው የምላችሁ እንደማይደርስ እርግጠኛ አይደላችሁም። በጣም የሚደብር በጣም የሚያስጠላ። አረ ሴቶች ወደ ራሳችሁ ተመለሱ። በእውነት እርግጥ ኮሜንቱ በጣም ደስ ይላል። ሩታ ሀብቴ ሩታ ሀብቴ ሩታ ሀብቴ ነው የሚለው። በትንሱ ቤት ቢሆን ሩታ ሩታ ሩታ፣ በዛም ቢሆን ሩታ 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 ስሬስ ናት፣ ጀግና ናት። ሄርሜላ እኔ እንጃ። አንዳንድ ጊዜ ቪዲዮውን አያዩትም እንደ ልብ ብለው፣ ግን ቢያዩት እኮ እንደኛ እንደምንናደድ ይናደዳሉ። አያዩም፣ ግን ዝም ብለው የቀረጹ መልቀቅ እንጂ አያዳምጡትም። በእውነት ነው የምላችሁ። ዛሬማ በቃ እኔ አላቅም። እኔ እንደ ሴት ነው ሄርሜላም ሩታም አብርሽን መተው እንዳለባቸው እየተሰማኝ ነው። በቃ መተው፣ ኮራባቸው። በቃ ተንጠባረረባቸው። የማይኮራ ሰው ኮራባቸው። በቃ ሄርሜላም እኮ በቃ እኔ ጋር ነው መዝናናት የለመድኩ፣ አታስፈልግኝም፣ አንቺም ጋር ሄድም። ውድድር ውስጥ በህይወት ውስጥ ውድድር የሚገቡ ሴቶች አይደሉም። ለአብርሽ ንቋቸዋል። ከሌላ ሴት ጋር ነው ከሌላ ሰው ጋር ነው የሚሄደው ምዝናን ነው አለ። በግልጽ ነገራቸው እኮ ከሌላ አጀንዳ እንደሚያመጣ እርግጠኛ ነኝ። እና ሌላ ድራማ ሌላ ሴት ይዞ እንደሚመጣ በግልጽ ሄርሜላም ነቅታለች ብዬ አስባለሁ። ሩታም በቃ አላቅም ምን እንደሚፈጠር አብረን እናያለን። አብርሽ ግን አሁንም ሁለቱንም ሴቶች ከህይወቱ ማውጣት እንጂ የፈለገው መደራደር አይፈልግም፣ ምን አይፈልግም። ሌላ ሴቶችን ይዞ መጥቶ ማሽቃበጥ ነው የሚፈልገው። እንደ አይነት ወንድ ደግሞ ለትዳር እንደማይሆን ማንኛችንም እናውቃለን። እና ሄርሜላ እኔ እነዚህ ውስጥ አታደራድረኝ፣ እኔ እንደዚህ አይነት መካተትሽ አይደለሁም። በቂዋን እየገባላት ማለት ነው። ራሷን ወደ ከበር ታረጋለች። ሴት ማለት ተፈላጊ ስትሆን ነው ደስ የምትለው። እውነት እኔ ርምጥምጥ ሴት አልወድም። ሩታ ለልጇ ስትል ዝቅ ብላ ይቅርታ ስትጠይቀው እኔ ደስ የሚለኝ በቃ ሰብአዊነቷን እያየሁበት እንጂ ተለምኖ የገባችበት ትዳር መቼም ስቃ አትኖርም። እንደዚህ ተለቅሶ የገባበት ትዳር ወንድ ልጅ ክብር አይሰጣትም ለሴት ልጅ። ሴት ልጅ የምትከበረው በራሷ ማንነት ነው። ሴት ልጅ የምትከበረው በምትሰጠው ነገር ነው። አብርሽ ለምነው አልቅሰው የገቡትን ሴቶች እንደ እንትን እያፈረጣት ነው የሚሄደው፣ ልክ እንደ ሩታዬ ማለት ነው። ሄርሜላ ምነው ገብታ ባየችው ምለው አንዳንድ ጊዜ ይሄን ነው። መቼም ለነሱ ክብር የለውም። መቼም ቢሆን አመጣጣቸው ደስ አይልም። በቃ ደስ አይልም። ሩታ
አፈቀርኩ አለች። እሺ ዝም አለ። አዎ ፍቅር ያስደስታል፣ ነፃ ወንድ ነው። ሄርሜላ በትዳር ላይ አፈቀርኩ አለች። ዝም አለን። ደግሞ አሁን ሌላ ሴት ለማምጣት ዝግጁ ነው። የትም አይሄድም። ይሄ ዝም ብለው ሊያሽቀብጡ ለእንትን ነው እንጂ አብርሽ ከሌላ ሴት ጋር ብቻ ነው የሚመጣው። ጠብቆ ወደፊት ፋፊ ምናምን ትላላችሁ። መረጎቹን እኔ የማውቀው ብሎ ዝቶባቸዋል። አብርሽ ከሌላ ሴቶች ጋር እያሽቃበጠ ይመጣላቸዋል። የእናንተ ጀግና እዛ እንግዲህ ያችንም ሲላላስ ሂድበት ጀግና የምትሉ ገጠማችሁ ማለት ነው። እኔ መቼም ሩታና ሄርሜላ ራሳቸውን ቢንከባከቡ ወደ ራሳቸው ቢመለሱ፣ እኔ እንደዚህ ተሚዋረዱ በእውነት ተዋረዱ። ሴት ልጅ ተዋረደ፣ በቃ ሴት ልጅ በጣም ተዋረደ ሚዲያ ላይ። እኔ በጣም ነው ያዘንኩት፣ በጣም ነው የተሰማኝ። በእውነት ነው